የአሜሪካው ፕሬዝዳንት ዶናልድ ትራምፕ የአገራቸው ባህር ኃይል የሆርሙዝ የባህር መተላለፊያን እንዲዘጋ እንደሚያዙ ተሰምቷል። ይህም በፓኪስታኑ ድርድር ያልተስማማችው ኢራንን ለማስገደድ ነው ተብሏል። የሆርሙዝ የባህር መተላለፊያ ጉዳይ እንዲህ ከተወሳሰበ ሰርጡን ማለፍ ያቃታት የኢትዮጵያ መርከብና ለኢትዮጵያ ነዳጅን ጭነው በዚያው የቆሙ መርከቦችስ ጉዳይ እንዴት ይሆናል የሚል ጥያቄ ያስነሳል። የኢትዮጵያ መርከቦች አሳላፊስ ዶናልድ ትራምፕ ሊሆኑ ነው ወይም ያስብላል። ጤና ይስጥልን ኢትዮ ፍሮንት ነን። አብራችሁን ስትቆዩ ከዚህ በተጨማሪ ካልተሳካው የፓኪስታን የአሜሪካንና ኢራን ድርድር ጋር የተያዙ አዳዲስ መረጃዎችንም እንነግራችኋለን። እስከዛው ቻናላችንን ሰብስክራይብ፣ ላይክ እና ሼር እያደረጋችሁ አብራችሁን ቆዩ። የሆርሙዝ የባህር ወሽመጥ ወይንም መተላለፊያ ነገር ይበልጥ ውስብስብ እየሆነ ነው። ይህም የሆነው የአሜሪካው ፕሬዝዳንት ዶናልድ ትራምፕ የሆርሙዝ የባህር ወሽመጥ እንዲዘጋ ትዕዛዝ አስተላልፌያለሁ ማለታቸው ከተሰማ በኋላ ነው። እዚህ ጋር የአሜሪካው ፕሬዝዳንት ዶናልድ ትራምፕ የተካረሩት ከማን ጋር ነው? ከኢራን ጋር ወይንስ እንደ ኢትዮጵያ ካሉት ዕቃ የጫነ መርከባቸውና ነዳጅ ያዘዙበት መርከቦች ሰርጡን ማለፍ ተከልክለው ኢኮኖሚያቸው ስቃይ ውስጥ ከገቡ አካላት ጋር ወይንስ ኢራን የባህር መተላለፊያውን ስትዘጋ ከኢራን ጋር ተሞዳምደው መርከባቸውን ካሳለፉ ከአሜሪካ ወዳጅነት ከሚታወቁት ሀገራት ጋር? እውነት ዶናልድ ትራምፕ የሆርሙዝ የባህር መተላለፊያን የዘጉበት ስሌት ምንድነው? እናየዋለን። መጀመሪያ ግን ጥሪያቆችን እናስቀምጥ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከፓኪስታኑ የዋሽንግተንና ቴህራን ድርድር ያለ ውጤት መጠናቀቅ በኋላ ነው የሆርሙዝ ሰርጥ በአሜሪካ የባህር ኃይል እንዲዘጋ ያዘዙት። ከድርድሩ ያለ ውጤት መጠናቀቅ በኋላ ቀጣይ የአሜሪካና ኢራን ጉዳይ ወዴት ያመራ ይሆን የሚለው የብዙዎች ጥያቄ ነበር። ብዙዎች እንደገመቱት ጦርነቱ በፊት ከነበረበት ከሮ ይቀጥላል የሚል ነበር። ሆኖም ዶናልድ ትራምፕ ሳይውሉ ሳያድሩ በአዲስ ውሳኔ ብቅ ብለዋል። ይህም ውሳኔ የአሜሪካ ባህር ኃይል የሆርሙዝ የባህር መተላለፊያ ወሽመጥን እንዲዘጋ ማዘዛቸው ነው። በዚህም ፕሬዝዳንት ትራምፕ ባህር ኃይላችን በዓለም አቀፍ የውሃ አካል ላይ ለኢራን የመተላለፊያ ገንዘብ የከፈሉ መርከቦችን እንዲያስቆም ማዘዛቸውና ባህር ኃይላቸው በኢራን የተጠመዱ የባህር ላይ ፈንጂዎችን ማስወገድ ይጀምራል ብለዋል። ህገወጥ የመተላለፊያ ክፍያውን የፈጸመ የትኛው መርከብ እንዲያልፍ አይፈቀድለትም በማለት በእኛ ላይና በሰላማዊ መርከቦች ላይ የሚተኩስ ማንኛውም ኢራናዊ ማዕት ይወርድበታል ሲሉም አስጠንቅቀዋል። ትራምፕ የአሜሪካ ባህር ኃይል ወደ ሆርሙዝ ወሽመጥ የሚገቡና የሚወጡ መርከቦች እንቅስቃሴን እንዲያግድ ማዘዛቸውንም አስታውቋል። በአሜሪካና በኢራን መካከል ለረጅም ሰዓታት ፓኪስታን ውስጥ የተካሄደው ድርድር ውጤት ሳያስገኝ ከቀረ በኋላ ትራምፕ በማህበራዊ ሚዲያ ገጻቸው ላይ ባሰፈሩት ረዘም ያለ ጽሑፍ ላይ በአንዳንድ ነጥቦች ላይ ስምምነት መደረሱን አመልክተዋል። ውይይቱ በጥሩ ሁኔታ ላይ ተከናውኖ በአብዛኞቹ ነጥቦች ላይ ስምምነት ላይ ተደርሷል። ነገር ግን እጅግ አስፈላጊ በሆነው በኒውክሌር ጉዳይ ላይ ግን መስማማት ላይ አልተደረሰም ብለዋል። ጨምረውም በሆርሙዝ በኩል የሚደረግ ነፃ እንቅስቃሴን በሚመለከት ከስምምነት ሊደረስ እንደሚችል አመልክተው ነገር ግን ኢራኖች ከነሱ ውጪ ማንም የማያውቃቸው በባህሩ የተወሰኑ ቦታዎች ላይ ፈንጂዎች ሊኖሩ ይችላሉ በማለት ፈቃደኛ አልሆኑም ሲሉ አስፍረዋል። የሆርሙዝ ወሽመጥ በአሜሪካ ባህር ኃይል በአጭር ጊዜ ውስጥ እንደሚዘጋም ፕሬዝዳንት ትራምፕ አስታውቋል። ኢራን፣ አሜሪካና እስራኤል በጋራ የከፈቱባትን ዘመቻ ተከትሎ የሆርሙዝ ሰርጥን እንደ ዋነኛ ተጽዕኖ መፍጠሪያ ብሎም መደራደሪያ እየተጠቀመችበት ነው። በዚህም ኢራን ለቀናት የሆርሙዝ ሰርጥን በመዝጋቷ በከፍተኛ ደረጃ የዓለም የነዳጅ አቅርቦት እጥረትና የዋጋ ቀውስ ተፈጥሯል። ከዚህም ባለፈ ሀገራት በድርድር አንዳንዶቹን ደግሞ በኮቴ በመርከብ $2 ሚሊዮን እያስከፈለች እንዲያልፉ ስታደርግ መቆየቷም ተነግሯል። ታዲያ አሁን የአሜሪካው ፕሬዝዳንት ዶናልድ ትራምፕ የሆርሙዝ ሰርጥን መዝጋትም ሆነ መቆጣጠር የምትችለው ኢራን ብቻ ሳትሆን እኛም እንችላለን፣ አሜሪካም የሆርሙዝ ሰርጥን መዝጋት እንደምትችል እናሳያቸዋለን እያሉ ይመስላል። ሁለቱ ሀገራት በባህር መተላለፊያ ላይ በዚህ ልክ የተካረሩት እንግዲህ 2000 የሚደርሱ መርከቦች፣ 20000 የሚደርሱ መርከበኞች ሰርጡን መሻገር ተከልክለው ቆመው ነው። በነዛ መርከብ መቆም ምክንያት ኢትዮጵያ የገዛችው ነዳጅ በ3 መርከብ ተጭኖ ማለፍ ስለተከለከለ የኢትዮጵያ መንግስት በኮንትሮባንድ ገበያ ነዳጅን ገዝቶ ለህዝብ በውድ ዋጋ እየሸጠ ሀገሩ በዋጋ ንረት እየታመሰ ነው። እንደ ኢትዮጵያ ሁሉ ነዳጃቸው እዛው የተቀረቀረባቸው ሀገራትም ብዙ ናቸው። ነገሩም የሆርሙዝ ሰርጥን ጉዳይ ይበልጥ አወሳስቦታል። ኢራን ሰርጡን ብትዘጋው ዓለም በተለይም አሜሪካ ተጽዕኖዋን አይታ ከማዕቀብ ከኒውክሌር መርሃ ግብሯም እንድትፋታት ያመጣችው ስሌት ነው። አሁን ግን የአሜሪካው ፕሬዝዳንትም ኢራን በፓኪስታኑ ድርድር የኒውክሌር መርሃ ግብሬን አልተውም ስላለችም የባህር ወሽመጡንም በኔ እቅድ ካልሆነ አልከፍትም ስላለች በራሷ
በቴህራን መንገድ ሄዱ ይመስላል። የሆርሙዝ ወሽመጥን እንዲዘጋ ባህር ኃይላቸውን ያዘዙትም መጀመሪያ ኢራንን ለማሽመድመድ ነው። የካቲት ወር መጨረሻ ላይ ከእስራኤልና አሜሪካ ጋር ጦርነት ውስጥ የገባችው ኢራን የሆርሙዝ የባህር መተላለፊያውን ለሌሎች ሀገራት ዘጋችው እንጂ እሷ ግን የባህር መተላለፊያውን ለራሷ አብቃቅታ እየተጠቀመችው ነው። ብሉምበርግ ያወጣው መረጃ እንደሚያሳየው ኢራን ከጦርነቱ ጊዜም በኋላ በየዕለቱ ከ1.7 እስከ 2 ሚሊዮን በርሜል ነዳጅን ከምድሯ እያወጣች በሆርሙዝ የባህር መተላለፊያ ላይ እያሳፈረች ለወዳጅ ሀገሮቿ ትሸጣለች። ይሄ በርካታ ነዳጅ ሻጭ ሀገራት ምርታቸውን መሸጥ በተከለከሉበት ጊዜ ኢራን የጦርነት ኢኮኖሚዋን በደንብ የደጎመችበት ነበር ማለት ይቻላል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ እንግዲህ በዚህ ውሳኔያቸው ኢራን ጦርነት ከተከፈተባት ጊዜ አንስቶ ብቸኛ ኪሷን የምትሞላበትንና ቆማ የቆየችበትን ገቢዋን የሚያደርቁት። ፕሬዝዳንት ትራምፕ እንዳሉትም በዚህ የባህር መተላለፊያ ላይ የባህር ኃይላቸውን አዘው ስራ የሚያስጀምሩ ከሆነና ኢራንም ነገሩን የህልውና አድርጋው ከተጋፈጠች በባህሩ ምክንያት ጦርነቱ ቀጠለ ማለት ነው። የአሜሪካው ፕሬዝዳንት የሆርሙዝ ሰርጥን በባህር ኃይላቸው የሚዘጉ ከሆነ በሁለተኛ ኢላማቸውን የሚመቱት በጦርነቱ ወቅት በሚፈልጉት ልክ ኢራን ላይ ጫና ላይ ያላሳረፉት የአሜሪካ ወዳጆችን እና በተለምዶ የኢራን ወዳጅ የሚባሉት ሀገራት ላይ ጫናን በማሳረፍ ከወላዋይነት አንዱን ጎራ እንዲይዙ ያስገድዳቸዋል። ምናልባትም አንዳንድ ሀገራት ኢራን ላይ ጫናን ወደ ማሳረፉ ሊመጡ ይችላሉ። ለአብነት ቀድሞ የአሜሪካ አጋር በመሆን የሚታወቁት እነ ፈረንሳይ ኢራንን በርዕዮተ ዓለሟ ባይፈልጓትም በዚህ ጦርነት ግን ከአሜሪካም ጋር ባለመሰለፍ ኢራን ላይ አንዘምትም በማለት የቴህራንን ርህራይ በማግኘት መርከቦቻቸውን በሆርሙዝ ሰርጥ አሳልፈዋል። ትራምፕ እንዳሉት የባህር መተላለፊያውን የሚዘጉ ከሆነ ግን እነ ፈረንሳይ እስካሁን የተከተሉትን ስልት መከተል አይቀጥሉም። ምናልባትም ኢራንን ወደ መጫን ሊገቡ ይችሉ ይሆናል። የኢራን ነባር ወዳጅ የሚባሉት እነ ቻይናም ቢሆኑ ለሆርሙዝ ሰርጥ ብለው ወታደሮቻቸውን ከኢራን ጋር አሰልፈው ይዋጋሉ ብሎ ማሰብ ከባድ ነው የሚሆነው። ስለዚህም ትራምፕ ወሽመጡን ከዘጉት ለኢራንም ለአጋሮቿ ምርጫው አንድ ብቻ ነው የሚሆነው፣ ወይ ከአሜሪካ ጋር መስማማት ወይ መዋጋት። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የሆርሙዝ የባህር መተላለፊያን በመዝጋታቸው ግን ከሁለቱም ተቀናቃኞቻቸው ውጭ ያሉትን እንደ ኢትዮጵያ ያሉ ሀገራት ግን ከባድ ችግር ውስጥ የመውደቅ እድል አላቸው። ኢትዮጵያ ብቻዋን አንድ የጭነት መርከቧ፣ 3 ደግሞ ነዳጅ የሚያመጡላት መርከቦች እስካሁን ሆርሙዝን ማለፍ አቅቷቸው ቆመዋል። ታዲያ ትራምፕ በደፈናው የሆርሙዝ ሰርጥን ሲዘጉት እርምጃቸው ቶሎ ውጤትን የማያመጣ ከሆነ የነ ኢትዮጵያ መርከቦች ይበልጥ ችግር ውስጥ ነው የሚገቡት። እዚህ ጋር ታዲያ አሜሪካ ጉዳዩ የማይመለከታቸውን የነ ኢትዮጵያን መርከቦች እየፈቀደች የመርከቦቹ አሳላፊ ትሆናለች ወይ? ትራምፕ የባህር መተላለፊያውን የሚጠቀሙ ሰላማዊ መርከቦች ላይ ኢራን ጥቃት የምትፈጽም ከሆነ ትመታለች ሲሉ፣ ምናልባትም ትራምፕ ሆርሙዝን በሚዘጉበት ጊዜ የሚያልፉ መርከቦች እንዳሉ ይጠቁማል። ይሄ ለኢትዮጵያ ተስፋ ነው። ግን ኢራንስ ያኔ ምን እርምጃ ትወስዳለች? አነጋጋሪ ነው የሚሆነው። የሆርሙዝ ሰርጥ ጉዳይ ግን ተወሳስቧል። የፓኪስታኑ የአሜሪካና ኢራን ድርድር መክሸፍን ተከትሎ የአሜሪካ የተደራዳሪ ቡድኑ መሪ የነበሩት ምክትል ፕሬዝዳንት ጄዲ ቫንስ መግለጫ ከሰጡ በኋላ ፓኪስታንም የራሷን አስተያየት ሰጥታለች። የኢራን ውጭ ጉዳይ ሚኒስቴር እንዳለው ንግግሩ የተካሄደው አለመተማመን፣ ጥርጣሬና ጥያቄ ባንዣበበበት ሁኔታ ውስጥ ነው። የኢራን ውጭ ጉዳይ ሚኒስቴር ቃል አቀባይ ኢስማኤል ባጌ አሜሪካና ኢራን ወዲያውኑ ከስምምነት ይደርሳሉ ተብሎ እንደማይጠበቅም ተናግረዋል። ንግግሩ የተደረገው አለመተማመን፣ ጥርጣሬና ጥያቄ በተሞላበት አካባቢ ውስጥ ነው ሲሉ አክለዋል። አሜሪካና እስራኤል በኢራን ላይ የከፈቱት ጦርነት 40 ቀን ከሞላው በኋላ ነው ለ2 ሳምንት የሚቆይ የተኩስ አቁም ስምምነት ላይ መድረስ የተቻለው። ባጌይ ለኢራን የተማሪዎች ዜና ኔትወርክ ከመጀመሪያውም በአንድ ጊዜ ከስምምነት ላይ እንደርሳለን ተብሎ መጠበቅ የለበትም፣ ማንም ቢሆን እንደዚያ ያለ ግምት ያለው አይመስለኝም ብለዋል። አክለውም አሁንም ዲፕሎማሲ ፈጽሞ አላበቃለትም በማለት ለዓለም የተስፋ ጭላንጭል ለማሳየት ሞክረዋል። ሚኒስቴሩ በመግለጫው ሁለቱ ወገኖች የተኩስ አቁም ስምምነቱን ማክበራቸው ወሳኝ ነው ብለዋል። የፓኪስታን የውጭ ጉዳይ ሚኒስትር የሰላም ድርድር መጠናቀቁን ተከትሎ ባወጣው መግለጫ ሁለቱም ወገኖች ተኩስ ለማቆም የገቡትን ቁርጠኝነት መቀጠላቸው አስፈላጊ ነው ሲሉ አሳስበዋል። ሚኒስትሩ በኤክስ ገጻቸው ላይ ባጋሩት መግለጫ ሁለቱም ወገኖች ለቀጠናውና ከዚያም ባሻገር ዘላቂ ሰላምና ብልጽግናን ለማስፈን በአዎንታዊ መንፈስ እንደሚቀጥሉ ተስፋ እናደርጋለን ብለዋል። ፓኪስታን በሁለቱ ወገኖች መካከል በቀጣይ ቀናት ውይይትን በማመቻቸት ረገድ የምታደርገው ሚናዋን እንደምትቀጥል ሚኒስትሩ በልጥፋቸው ላይ ጠቁመዋል።
የአሜሪካው ፕሬዝዳንት ዶናልድ ትራምፕ ጦርነት በመቀጠልና በድርድር የመቀጠል ከባድ አጣብቂኝ ውስጥ መግባታቸው እየተነገረ ነው። ከድርድር በኋላ በአሜሪካ በኩል አሜሪካውያን ወደ ፓኪስታን የሄዱት በዚህ ጦርነት ኢራን በጣም ክፉኛ ስለተጎዳች ፈጣን ስምምነት ማድረግ ትችላለች በሚል ስሜት ቢሆንም ኢራኖች ሐሳባችንን ለመቀበል አልፈለጉም ሲሉ ምክትል ፕሬዝዳንት ጄዲ ቫንስ ተናግረዋል። በኢራን በኩል ደግሞ እየተነገሩ ያሉት ኢራን አሁንም ጠንካራ እጅ እንዳላት በማመን ወደ ድርድሩ መግባቷ በወታደራዊ አቋሟ ላይ ከፍተኛ ጉዳት ቢደርስባትም አሁንም በጦርነቱ መቀጠል እንደምትችልና ለዚህም ዝግጁ መሆኗ እየተገለጸ ነው። አሁንም ድረስ በሆርሙዝ ስትራቴጂካዊ የባህር ወሽመጥ ላይ ባላት ቁጥጥር ላይ ጉልህ የሆነ ተጽዕኖ አላት። እናም ትራምፕ አሁን ከባድ ምርጫ ከፊታቸው ተደቅኗል። በዚህ ሁሉ ውጥረት ውስጥ ጥቃቱን አጠናክሮ መቀጠል ወይንም መደራደር ነው ተብሏል። በተያዘው የአውሮፓውያኖቹ 2026 ከጎረቤት ሀገሮች ተሰደው ኢትዮጵያ ውስጥ ለሚኖሩ ስደተኞች መሰረታዊ አቅርቦት ማሟያ የሚሆን ከ578 ሚሊዮን የአሜሪካ ዶላር በላይ እንደሚያስፈልግ የተባበሩት መንግስታት ድርጅት የስደተኞች ኮሚሽነር አስታወቀ። የተመድ የስደተኞች ኮሚሽነር በኢትዮጵያ እንደ አውሮፓውያኑ አቆጣጠር በ2026 ለሚኖረው ምላሽ ዓመታዊ ፍላጎትና እቅዱን ሰሞኑን ይፋ ሲያደርግ ነው ይህን ያስታወቀው። ኮሚሽነርና የኢትዮጵያ ከስደት ተመላሽ አገልግሎት ከሌሎች 38 ተቋማት ጋር በመሆን ለሚያከናውኑት አገልግሎት በኢትዮጵያ ለሚኖሩ ስደተኞች ከ578 ሚሊዮን ዶላር በላይ ያስፈልጋል ተብሏል። ተቋሙ ባወጣው መረጃ በኢትዮጵያ እንደ አውሮፓውያን አቆጣጠር በ2025 1,124,246 የነበረው እንደ አውሮፓውያን አቆጣጠር በ2026 የስደተኞች ቁጥር 1,213,380 እንዲሁም ከስደት ተመላሾች ቁጥር እንደ አውሮፓውያን አቆጣጠር በ2025 ከነበረው 21,394 እንደ አውሮፓውያን አቆጣጠር በ26 ወደ 29116 እንደሚደርስ አስታውቋል። ኢትዮጵያ ውስጥ በጋምቤላ ከ491000 በላይ፣ በመልካደዲ ከ243000 በላይ፣ በአሶሳ ከ100000 በላይ፣ በጅግጅጋ ከ123000 በላይ፣ በአዲስ አበባ ከ65000 በላይ እንዲሁም በርካታ ስደተኞች በሌሎች የሀገሪቱ ክፍሎች እንደሚገኙ ገልጿል። የደቡብ ሱዳን፣ የሶማሊያ፣ የኤርትራ፣ የሱዳን፣ የየመን፣ የኬንያ እንደ ቅደም ተከተላቸው በኢትዮጵያ የሚገኙ ስደተኞች ናቸው ብሏል። የቅድ ፍላጎቱ እንደሚያሳየው እንደ ኤሮፓያን አቆጣጠር በ2026 የደቡብ ሱዳን 521000፣ የሶማሊያ 391000፣ የኤርትራ 184000፣ የሱዳን 106000 ቁጥሮችን በሚያስ ከፍተኛ የስደተኞች ቁጥርን ይሸፍናሉ። ይህ ለ2026 ያስፈልጋል የተባለው የፋይናንስ ድጋፍ መሰረታዊ ለሚባሉ አገልግሎቶችና የአቅም ግንባታ ተግባር እንደሚውልም ተመድ አስታውቋል። ስደተኞችን ተቀብለው እያስተናገዱ የሚገኙ አካባቢዎች የምግብ ዋስትናና የንጹህ አቅርቦት ችግር፣ የተመጣጠነ የምግብ እጥረት፣ የጤና አገልግሎት አለመሟላት እንዲሁም ለአየር ንብረት ለውጥ አደጋዎች መጋለጥ ይገኙበታል። ተመድ በኢትዮጵያ ከሚኖሩ ስደተኞችና ከስደት ተመላሾች በተጨማሪ በግጭትና በአየር ንብረት ለውጥ በሚከሰቱ ችግሮችና በሀብት ውስንነት ምክንያት መፈናቀሉ ቀጥሏል ብሏል። ከውጭ ሀገር ስደተኞችና ከሀገር ውስጥ የተፈናቃዮች ቁጥሮች ጋር ተዳምሮ አፋጣኝና የተቀናጀ የሰብአዊ እርዳታ አገልግሎት ምላሽ ይፈልጋልን በማለት አሳስቧል። በዓለም አቀፍ ደረጃ የስደተኞች ቁጥር መጨመር አሳሳቢ ሆኗል። የሚጨምረው የስደተኞች ቁጥር እየቀነሰ ከመጣው ዓለም አቀፍ የፋይናንስ ድጋፍ ጋር እየተራራቀ ነው ብሏል። በስደተኛ መጠለያ ጣቢያዎች የህፃናት ደህንነት ጥበቃ አደጋ ውስጥ ነው ያለው ተመድ ህፃናቱ ለህገወጥ አዘዋሪዎች፣ ለብዝበዛ፣ ከትምህርት ገበታ መራቅና በተጨማሪ የጤና ቀውስ እንደሚያጋጥማቸው አስረድቷል። በተያያዘው እንደ አውሮፓውያን አቆጣጠር በ2026 የምግብ ዋስትና አለመሟላት በከፍተኛ ሁኔታ ለስደተኞች አደጋ የደቀነ ነው ያለው ተመድ በፋይናንስ አቅርቦት ማነስ ምክንያት ከጊዜ ጊዜ የኮታ መቀነስና የኢኮኖሚ ጫና መጨመር የተጋላጭነቱን መጠን የበለጠ ያባብሰዋል ሲልም አክለዋል። ለዓመቱ የሚፈለገው የፋይናንስ አቅርቦት የማይኖር ከሆነ በመጪው ዲሴምበር 2026 ለመኖሪያነት የሚያገለግሉ መጠለያ ካምፖች ከ30 በመቶ በላይ አይበልጡም ብሏል። ከአጋር አካላት ይገኛል ተብሎ የሚጠበቀውን የገንዘብ ድጋፍ ለምግብ ዋስትና ማረጋገጫ፣ ለደህንነት ጥበቃ፣ ለመጠለያ፣ ለጤና፣ ለንጽህና፣ ለአካታች ኢኮኖሚና ለማህበራዊ መስተጋብር፣ ለትምህርትና ለመሰረታዊ ፍላጎቶች ጭምር የሚውል እንደሚሆን አስታውቋል። ዘገባውን ያገኘነው ከሪፖርተር ነው። ከኢትዮ ፍሮንት የዛሬ ጉዳዮቻችን እነዚህ ነበሩ። አብራችሁን ስለቆያችሁ እናመሰግናለን። ቻናላችንን ሰብስክራይብ አድርጉልን። መልካም ጊዜ